የዮሐንስ ራእይ ልክ እንደኔና እንደናንተ ላሉ አማኞች የተላከ ደብዳቤ ነው። ቤተክርስቲያን እኮ በጣም ተኝታለች። በጣም እኮ ተኝታለች። የተነቃቃን ይመስላል እንጂ አልነቃንም። ጉባኤው የሞቀ ይመስላል ስታዩ። ሰውየው ከጉባኤው ከወጣ በኋላ የለም። ወገኖቼ የመጨረሻው ዘመን አንዱ ምልክት እንቅልፍ የሚላቸው ክርስቲያኖች መብዛት ነው። የመጨረሻው ዘመን አንዱ ምልክት ህይወት ምንም የማይመስላቸው ሰዎች መብዛት ነው። እግዚአብሔር ምንም የማይመስላቸው የማያስደነግጣቸው በዚህች ዓለም በምትሰጠን መከራም ይሁን ችግርም ይሁን ህመምም ይሁን ጤናም ይሁን በዚህች ዓለም ነገር ሊሚትድ እንድንሆን የተሰራን አይደለንም። እየመጣ ያለ ብርሃን አለ። ታዲያ ምን ይሻላል? እንዳንጠወልግ ካስፈለገ ብቅ እያሉ ማየት በጣም ያስፈልጋል። የምንሰማው የዚህችን ዓለም ነገር ብቻ ነው። በጣም ታፍናለች ይቺ ዓለም። የምንሰማው ደስ አይልም፣ የምናየው ደስ አይልም። እፍን ያለ ነው። ከጠዋት ጀምሮ የምትሰማው ዘግናኝ ነው። ወገኖች ይሄ ዓለም ልክ ነው፣ በጣም በክራይሲስ የተሞላ ነው። ግን እየመጣ ያለ ዓለም እኮ አለ። እየመጣ ያለ ብርሃን እኮ አለ። ይነጋል እኮ አሁን እየነጋ ያለ ብርሃን እኮ አለ። ክርስቲያን እንዴት ነው የሚኖረው? ባላንስ ማድረግ አለበት። አሁን የሚሰማው ያስጸልየዋል። አሁን የሚሰማው ኦፍ ኮርስ በዚህ ዓለም ላይ ነው የምንኖረው፣ ይነካናል። ግን እኛ ዝም ብለን በቤት ውስጥ ታፍነን እንድንኖር እግዚአብሔር የጠራን ሳይሆን ወጣ እያለን እንድናይ ነው። አሁን ያለው ፍጥረት በኃጢአት ምክንያትና በሚመጣው ክብር ምክንያት በምጥ ውስጥ ያለ ዓለም ነው። ይሄ ዓለም ሲያልፍ አዲስ ሰማይና አዲስ ምድር ይወለዳል። ምን እየመጣ ነው? አዲስ ሰማይ አዲስ ምድር። ይሄ ዓለም የመጨረሻችን አይደለም። ይሄ ዓለም መኖሪያችን አይደለም። ይሄ ዓለም አክቹሊ በምጥ ውስጥ ነው ያለው። ከምጥ ተገላግሎ የእግዚአብሔር ልጆች የሚገቡበት ክብር ውስጥ የሚገባ አዲስ ሰማይና ምድር እየመጣ ነው። ክብር ለእግዚአብሔር ይሁን። ይሄን እንደነገራችሁ ነው የቆምኩት። በዛሬ እየመጣ ነው። ኢዝ ካሚንግ። ራሱን የተማመነ አምላክ ነው የሚናገረው። በቃ ሾፌሩ ነው እያወራን ያለው ወዴት እየሄደ እንደሆነ አገሩ። ሾፌሩ ተቆጣጣሪው ግራ ቀኝ የሚለው የሚያወጣቸው የሚያገባቸው። ይሄ ዓለም እንደዚህ እንዳለ አይቀጥልም። እንደምን ዋላችሁ? በጣም አድርገን እግዚአብሔር እናመሰግናለን። እድል ስለሰጠን ደግሞ አንድ ላይ እንድንሆን የጌታን ቃል እንድንማር ጸጋ እንድንካፈል እግዚአብሔር እድል ሰጥቶናል። እግዚአብሔር የተመሰገነ ይሁን። የጌታን ቃል አካፍላችኋለሁ። ትንሽ መጽሐፍ ቅዱስ ከያዛችሁ አንድ የመጽሐፍ ቅዱስ ቃል አብረን እንድንካፈል አስባለሁ፣ እንድናስተላስል አብረን ዮሐንስ ራእይ ምዕራፍ 21 ላይ እንሄድና አንድ ቃል አብረን ትንሽ ብናስብ በጣም ደስ ይለኛል። ዮሐንስ ራእይ ምዕራፍ 21 ከዛ በኋላ ብዙ የለም። ከዛ በኋላ መጽሐፍ ቅዱስ ላይ 22 ብቻ ነው ያለውና ምዕራፍ 21 ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ ያሉትን ክፍሎች እናነብና ጌታ የሚያስተምረንን ደግሞ እዛ ላይ እንሰማለን። እግዚአብሔር የእውነት ቃሉን በሰማን ቁጥር የእንቅልፍንና የአዚምን መንፈስ ከላያችን ላይ እንዲያነሳ ጸልያለሁ። ለራሴም የምጸልየው እሱ ነው፣ ለእናንተም የማስበው እሱ ነው እና እግዚአብሔር ካለንበት ኮምፕሌሰንት የሆነ በቃ ከዝም ብሎ አይነት ህይወት እንዲያወጣን ወደ ነቃ ህይወት እግዚአብሔር እንዲያመጣን በሚጸልይ ልብ አካፍላችኋለሁ። አዲስ ሰማይንና አዲስ ምድርንም አየሁ። ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። ቁጥር 5 በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝም። ተፈጽመዋል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኞችም ጣዖትንም የሚያመልኩ የሐሰተኞችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው። ይህም ሁለተኛው ሞት ነው እያለ ይቀጥላል። አንድ የቤተ ክርስቲያን አባት የክርስቲያንን ሕይወት በዚህ ዓለም ላይ ሲገልጸው አንድ ክርስቲያን በዚህ ዓለም ላይ ሲኖር በእንስራ በፖት በሆነ በባልዲ ነገር በትንሽዬ ነገር አድርገን አታክልት ተክለን ቤት ውስጥ የምናስቀምጣቸው የቤት ውስጥ አታክልቶች አሉ አይደል?
እና ልክ እንደዛ ነን ይላል። መተከል የሌለብን ቦታ ላይ ብቻ ለጊዜው እንደ ችግኝ ለጊዜው እንደ የቤት አታክልት ቤት ውስጥ የተተከለ አታክልት ይመስላል ይላል። እና የተወሰነ ነገር እየተሰጠው የተመጠነ ነገር እየተሰጠው ውጪ ያሉትን ዛፎች አይነት ፖቴንሻል አለው። ውጪ ያሉትን አይነት ዛፎች ትልቅ የመሆንና ፍሬ የማፍራትና ትልቅ የመሆን ነገር አለው። ግን በጣም ሊሚትድ በሆነች ትንሽዬ ቤት ውስጥ ነው ለጊዜው ያለው። ውጪ ወጥቶ ከተተከለ ትልቆችን መሆን ይችላል። ግን ለጊዜው ያለው እዚህ ነው እና የተመጠነች ነገር ነው የምትሰጠው። በተመጠነች ብርሃን ነው የሚኖረው። በተመጠነች ምግብና ውሃ ነው የሚኖረው። እና ለዛ ነው አነስ ብሎ በቤት ልክ የሚኖርበት ምክንያት ለቤት ውስጥ ስለተሰራ ነው ይልና አንድ ክርስቲያን ልክ ነው የራሱ ባልሆነ ዓለም ወደፊት ሲተከል በጣም ትልቅ ይሆናል። ግን የራሱ ባልሆነ ዓለም መጨረሻው ባልሆነ ዓለም ውስጥ በዚህች ዓለም ውስጥ ተተክሎ እንደሚኖር ትንሽዬ አታክልት ነው ይልና ምን ይመክራል ክርስቲያኖችን? የቤት ውስጥ አታክልት ጨለማ ውስጥ ተዘግቶ በኖረ ቁጥር እንደሚጠወልገው እዚች ቤት ውስጥ ባለ ነገር ውስጥ ክርስቲያን ተዘግቶ ከኖረ ይጠወልጋል ይላል። አንዳንድ ጊዜ አታክልቶቻችን በጣም እንዳይጠወልጉና እንዳይጎሳቆሉ ካስፈለገ ወጣ አርጎ ትንሽ ወደ ውጨኛው ብርሃን ማስጠጋት ያስፈልጋል ይላል። በመስኮት ብቅ እንዲሉ ወይ ደግሞ ወጣ ብለው እንዲመለሱ ማድረግ በጣም ያስፈልጋል ይላል። ወጣ ብሎ መመለስ ካልተቻለ፣ ወጣ ብሎ ማየት ካልቻለ፣ ወጣ ብሎ ውጪ ያሉ የብርሃኑን ኤክስፒሪየንስ ማድረግ ካልቻለ ሊጠወልግ ስለሚችል እናንተም ታረጋላችሁ። እኛም ቤት ይደረጋል። አንዳንድ ጊዜ ጠጋ እናረጋቸዋለን ወደ መስኮት ወይ ደግሞ አልፎ ደግሞ በቂ ካልሆነ ደግሞ ውጪ እናወጣቸውና ቢያንስ ውጪ ያለውን ብርሃን ኤክስፒሪየንስ እያደረጉ እንዲገቡ ደግሞ እናረጋቸዋለን። ሜክ ሹር ይላል ያ ሰው ሲናገር። ሜክ ሹር አንዳንድ ጊዜ ወጣ እያልክ ውጪ ያለውን ብርሃን ማየትህን እንዳትረሳ። ውስጥ ብቻ ሊሚትድ ከሆንክ ያጠወልግሃል ይላል። የክርስቲያን ሕይወት በዚህ ዓለም ላይ በሚካሄዱ ነገሮች ላይ ብቻ ሊሚትድ ከሆነ ይጠወልጋል። በጣም በዚህ ዓለም ላይ በሚካሄዱ ነገሮች ብቻ የዚህ ዓለም መከራ፣ የዚህ ዓለም ችግር፣ የዚህ ዓለም ደስታ፣ የዚህ ዓለም ማግኘት፣ የዚህ ዓለም ማጣት፣ የዚህ ዓለም ትካዜ፣ የዚህ ዓለም ህመም፣ የዚህ ዓለም ጤና፣ የዚህ ዓለም ነገር ብቻ ከሆነ ይህን ጠወልጋል ይላል። እንደምንም እያልክ አልፎ ብቅ እያልክ ኤክስፒሪየንስ አድርግ ይላል። እንደምንም እያላችሁ ውጭ ወጣ እያላችሁ ኤክስፒሪየንስ አድርጎ መመለስ እግዚአብሔር ያርግላችሁ። ወጣ እያለ ሌላ ዓለም ደግሞ አለ ሌላ ዓለም አለ። እኛ በዚህች ዓለም በምትባል በዚህች ዓለም ብርሃን፣ በዚህች ዓለም የተመጠነ ምግብ፣ በዚህች ዓለም በምትሰጠን መከራም ይሁን ችግርም ይሁን ህመምም ይሁን ጤናም ይሁን በዚህች ዓለም ነገር ሊሚትድ እንድንሆን የተሰራን አይደለንም። እየመጣ ያለ ብርሃን አለ። ታዲያ ምን ይሻላል? እንዳንጠወልግ ካስፈለገ ብቅ እያሉ ማየት በጣም ያስፈልጋል። ያርግላችሁ እግዚአብሔር። አንዳንዶቻችን የሚያስተክዘን በቃ ከጠዋት እስከ ማታ ፎከሳችን የዚህች ዓለም ነገር ናት። የምንሰማው የዚህችን ዓለም ነገር ብቻ ነው። የሚሰማን ፔን ለምሳሌ የዚህ የህመማችን ፔን ብቻ ነው፣ ወይ ደግሞ የችግሯ ብቻ ነው፣ ወይ ደግሞ ደስታዋም አንዳንድ ጊዜ እሷ ብቻ ነው። እና ሊሚትድ ነን እና ወጣ ብሎ ማየት በጣም ያስፈልጋል ነው። እና ቱማች ታፍነናል ይላል ሰውየው። በጣም ታፍነናል ይላል። ቤት ውስጥ ለቀቅ ማድረግ ይሆንልን እግዚአብሔር ነው። ቱማች ታፍነናል። ለምሳሌ ከጠዋት ጀምሮ የሰማነው የዚህች ዓለም ነገር ነው። ጠዋት ስንነሳ ያስደሰተንም የዚህች ዓለም ትንሽዬ ደስታ ነው፣ ወይ ደግሞ ያስተከዘን ደግሞ እዚህ ዓለም ያለው ኤክስፒሪየንስ የምናደርገው ፔን ብቻ ነው። ግን እኮ አንዳንድ ጊዜ መስኮት መክፈት ያስፈልጋል። አንዳንድ ጊዜ ቀና ብሎ ማየት በጣም ያስፈልጋል። አንዳንድ ጊዜ የሚመጣውን ማየት ያስፈልጋል። አንዳንድ ጊዜ ወደ ብርሃን ጠጋ ማለት ያስፈልጋል። አንዳንድ ጊዜ ከቤት ውስጥ ወጥቶ ወደ ውጭ ሄዶ ኤክስፒሪየንስ ማድረግ ያስፈልጋል። ዮሐንስ ራእይ ምዕራፍ 21 እሱ ነው ዓላማው። ዮሐንስ ራእይ ምዕራፍ 21 ለሰባቱ በእስያ ለነበሩ አብያተ ክርስቲያናት የተጻፈ ደብዳቤ ነው። ለጥንቶቹ በብዙ መከራና በብዙ ችግር ውስጥ ላሉ አብያተ ክርስቲያናት የተጻፈ ነው። ወንድሞቼ እናቶቼ በጣም መስማት በጣም ጥሩ ነው። ዮሐንስ ራእይ ልክ ነው። አንዳንድ ጊዜ ቴዎሎጂያንስ እንደሚነግሩት አፖካሊፕቲክ ነው። አፖካሊፕቲክ ማለት በጣም በብዙ ምልክቶች፣ በብዙ በማይገቡ ሲምቦሎች፣ በማይገቡ ነገሮች የተጻፈ ነው። ግን መርሳት የሌለብን የዮሐንስ ራእይ ልክ እንደኔና እንደናንተ ላሉ አማኞች የተላከ ደብዳቤ ነው። በኤፌሶን ላለው ለቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ትዝ ይላችሁ እንደሆነ በሰርምኔስ ላለው ለቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰላምታ ያለው ደብዳቤ ነው። ምን ማለት ነው? ይኖርበት የነበረ ስደት፣ ይኖርበት የነበረ መከራ በሮማውያን አማካኝነት ያን ጊዜ ከፍተኛ የሆነ ስደትና መከራ ውስጥ ነበሩ። በከፍተኛ ስደት፣ በከፍተኛ እንግልት አብዛኞቹ ውስጥ ነበሩ እና የዚህ ዓለም መከራ፣ የዚህ ዓለም ጣጣ፣ የዚህ ዓለም ስደት ያፈናቸው ክርስቲያኖች ናቸው። ያፈናቸው ናቸው። ከጧት እስከ ማታ በስደት በመከራ በስቃይ የኢየሱስ ምስክሮች ሆነው ግን ይሄ ዓለም አፍኗቸዋል። እና ዮሐንስ ራእይ የተጻፈላቸው ለምንድን ነው? ለማበረታታት ነው። እንዴት አድርጎ ነው የሚያበረታታቸው? መስኮት በመክፈት መስኮት ይከፍትና ሉክ ዋት ኢዝ ቱ ካም፣ ይሄ ነው እየመጣ ያለው። በዚች ብቻ እንዳይታፈኑ
እግዚአብሔር ይጠብቃችሁ። በዚች ብቻ እንዳትታፈኑ። በጣም ታፍናለች እቺ ዓለም፣ ታፍናለች እቺ ዓለም። የትም ዓለም ብትኖሩ እፍን ያለ ነው። የምንሰማው ደስ አይልም፣ የምናየው ደስ አይልም። እፍን ያለ ነው። ከጠዋት ጀምሮ የምትሰማው ዘግናኝ ነው። እና ደግሞ ይሄ ሶሻል ሚዲያው ምናምን የሚሰጠንም እንዴት ዘግናኝ እንደሆነ ነው። እሱም ብቻ እያየን ከጧት እስከ ማታ አምልኳችን ተይዞ ኑሯችን ተይዞ ልምትድ ሆነን ጠውልገን ቢጫ ነገር እኮ እየሆነን ነው ወገኖች። ይሄ ዓለም ልክ ነው፣ በጣም በክራይሲስ የተሞላ ነው። ግን እየመጣ ያለ ዓለም እኮ አለ፣ እየመጣ ያለ ብርሃን እኮ አለ። ይነጋል እኮ አሁን እየነጋ ያለ ብርሃን እኮ አለ። ክርስቲያን እንዴት ነው የሚኖረው? ባላንስ ማድረግ አለበት። አሁን የሚሰማው ያስጸልየዋል። አሁን የሚሰማው ኦፍ ኮርስ በዚህ ዓለም ላይ ነው የምንኖረው፣ ይነካናል። ግን እኛ ዝም ብለን በቤት ውስጥ ታፍነን እንድንኖር እግዚአብሔር የጠራን ሳይሆን ወጣ እያለን እንድናይ ነው። ለሰባቱ አብያተ ክርስቲያናት ይሄን ነው የሚያደርገውና በተለይ ምዕራፍ 21 በጣም ያስጠጋቸዋል ወደሚመጣው ብርሃን፣ በጣም ያስጠጋቸዋል። ከቤት ውስጥ ችግር፣ ከቤት ውስጥ ስደት፣ ከቤት ውስጥ እዚህ በቤት ውስጥ ከታፈነ ህይወትና ከታፈነው የስደት ህይወት ያወጣቸውና ሎክ ብርሃን እየመጣ ነው፣ ይሄን ይመስላል ብሎ ይነግራቸዋል። ምዕራፍ 21 ማለት ነው በአዋጅ የተሞላ ነው። ምናልባት አጠገባችሁ መጽሐፍ ቅዱሳችሁ ካለ እዩ። አዋጅ አለው፣ ግን አዋጅ አለው። ዲክሌር ሲያደርግ እግዚአብሔር የሚያውጀው አዋጅ አለ። ከዛ የአዋጁ ዝርዝር አለ። ልንሰጠው የሚገባ ምላሽ አለ። አሳያችኋለሁ ቀስ እያልኩ። አዋጁ አለ፣ ዲክሌር ያደርጋል እግዚአብሔር። አዋጁ ደግሞ ድፍን ያለ ስለሆነ ዘርዘር ያደርገዋል በተወሰኑ ቁጥሮች ላይ። ከዛ በኋላ ደግሞ ታዲያ ይሄ አዋጅ ካለ፣ ይሄ ሪያሊቲ ካለ እኛ እንዴት እንኑር የሚለውን ያሳየናል። ቁጥር 5 አዋጁ ነው። ለሴዝ እግዚአብሔር ዲክሌር የሚያደርገው። ከዛ ወደ ኋላ መለስ ስትሉና ማስታወሻም ለምትይዙ ሰዎች ቁጥር 1 እስከ 4 ድረስ የአዋጁ ዝርዝር ነው። ዝርዝሩ ይሄን ይመስላል። ከቁጥር 6 እስከ 8 ድረስ ደግሞ ታዲያ እንዴት ነው መኖር ያለባቸው በቤት ውስጥ ያሉ አታክልቶች? ታዲያ እንዴት እንኖር፣ እንዴት ሪስፖንድ እናርክ ነው። ቁጥር 5 አዋጁ ነው። ቁጥር 1 እስከ 4 ዝርዝሩ ነው። ቁጥር 6 እስከ 8 ምላሹ ነው። ግልጽ ነው የት እየሄድን እንደሆነ ላሳያቸው። የመጀመሪያው አዋጁ ባይዘው እግዚአብሔር ራሱ ነው ያወጀው። በዙፋኑ ላይ የተቀመጠው ነው ይሄን ሲል ሰማው ይላል ዮሐንስ በራእይ ቁጥር 5 በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ ይላል። በዙፋኑ ላይ የተቀመጠው ሁሉን፣ እስቲ ሁሉን በሉ፣ ሁሉ ኤቭሪቲንግ፣ ሁሉን። እንዴት ደስ ይላቸው እነኛ ምስኪን እየተቀጠቀጡ ያሉ በእስር ቤት እስረኛ ክርስቲያኖች። ሁሉን ምን አደርጋለሁ? አዲስ አደርጋለሁ ይላል እግዚአብሔር። ይሄ ወገኖቼ የሰው ንግግር አይደለም። ይሄ ሰው ዝም ብሎ የሚናገረው ነገር አይደለም። አሁን እናንተ ሀገር ለምሳሌ በየ4 ዓመቱ የፕሬዝዳንት ምርጫ አለ። በየ4 ዓመቱ ይመጣል። የሚመጡት ሁሉ ለምርጫ ቅስቀሳ የሚጠቀሙት በቃ ጠቅላላ እርሱት እስከ ዛሬ የነበረውን ጠቅላላ በቃ አዲስ ነገር ነው ማድረገው። አዲስ ስራ በተመለከተ አዲስ፣ ሰላምን በተመለከተ አዲስ፣ እንትን በተመለከተ አዲስ እና ሰውም ተስፋ ያደርጋል። በየ4 ዓመቱ ተስፋ ያደርጋል። ከዛ በኋላ በአመቱ ወይ በ2 ዓመቱ ከዛ እንደገና ደግሞ ሌላውኛው ይመጣል። ኖ እኔ አዲስ አደርጋለሁ ሁሉ ነው ጠቅላላ አሜሪካ ሌላ ነው የምትሆነው በቃ ምናምን ይሁን። ከዛ ተስፋ እናደርግ ለመሰላችሁ ወገኖች። በጣም ብዙዎቹ ዲስአፖይንት አድርገውናል። ዲስአፖይንት ያደረጉ ለምንድነው? በቁጥጥራቸው ስር ያልሆነ ነገር ነው ተስፋ የሚገቡት። ነገ ምን እንደሚሆን አያውቁ። በቁጥጥሩ ስር ስላለ ነገር አይደለም። እሱ ራሱ ከኛ ጋር አብሮ ተስፋ አድራጊ ነው። ነገሮች በሰላም ከሄዱ ነው። ነገሮች በሰላም ከሄዱ ግራ ይሄድ ቀኝ ይሄድ እንትኑ ፖለቲካ ወደዚህ ይሄድ ወደዛ ይሄድ እርግጠኛ ያልሆነ ሰው ግን ተስፋ ያደርጋል። ያው ተስፋ ስለሚያደርግ አሪፍ አደርግላችኋለሁ፣ ኢኮኖሚውንም ፖለቲካውንም ሰላምንም ዓለምንም ጠቅላላ አዲስ አደርጋለሁ ምን ይላል? ተስፋ አድርገን እንመርጣለን። እንደዛ አይነት እኮ አይደለም ይሄ። እነሆ ሁሉን አዲስ አደርጋለሁ ያ ሲል እግዚአብሔር በመጀመሪያ ምርጫ እየቀሰቀሰ አይደለም። ለምን? የሚመረጥ አምላክ አይደለም። ኦሬዲ እግዚአብሔር ለቮት ራሱን ያቀረበ አምላክ አይደለም። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ ነው መጽሐፍ ቅዱስ የሚጀምረው። ሳንኖር በፊት ሳንመርጠው በፊት የተመረጠ ነው። ሳናመልከው በፊት የተመለከ ነው። ሳናከብረው በፊት እግዚአብሔር የከበረ አምላክ ነው። ለመከበር ብሎ የሚያደርገው ነገር የለም። እግዚአብሔር ኦሬዲ ክቡር አምላክ ስለሆነ ክብር ለእግዚአብሔር ይሁን። ይሄ ብቻ ሳይሆን ተመልከቱ፣ በቁጥጥሩ ስር ነው ሁሉ ነገር። እሞክራለሁ ሳይሆን በቁጥጥሩ ስር ነው። ቁጥር 5ን ብቻ ላንብብላችሁና ወደሚቀጥለው ቶሎ በወስዳችሁ ይሻላል። ቁጥር 5 ተመልከቱ። በዙፋኑ ላይ የተቀመጠው ነው የሚለው ለመሾም ሳይሆን የተሾመ ነው እየተናገረ ያለው። በዙፋኑ ላይ የተቀመጠው ማለት እግዚአብሔር በዙፋን ላይ ለመቀመጥ ሁሉን አዲስ አደርጋለሁ እባካችሁ ምረጡኝ እያለ አይደለም።
እግዚአብሔር ኦልሬዲ በዙፋኑ ላይ ነው የተደላደለ። ሮማ ይመስላል፣ ቄሳሩ ይመስላል በዙፋን ላይ ያለው። ለካ ከዙፋኑ በላይ ሌላ ዙፋን አለ። እግዚአብሔር የተቀመጠበት የዘላለም ዙፋን፣ በዙፋኑ ላይ የተቀመጠው ቃሎቹ የታመኑና እውነተኛዎች የሆነው፣ ሌላስ አልፋና ኦሜጋ የሆነው በቃ በዙፋኑ ላይ የተቀመጠው የተረጋገጠው የሚናገረው የሚሆንለት እየወሰደን ያለው በዙፋን ላይ ያለው ጌታ ይመስገን። ቃሎቹ የታመነ አምላክ፣ ቃሎቹ የታመነ አምላክ። እሱ ምን ይላል? እሱ ነው የሚናገረው። ምን እያለ? ሁሉን ምን አረጋለሁ? ወገኖቼ የብሉይ ኪዳን ሕዝብ እኛ አሁን ኤክስፒሪየንስ እያደረግን ያለውን በሙሉ በተስፋ ይጠባበቁት የነበረ ተስፋ እንደነበረ አንዳንድ ጊዜ ከእንቅልፋቸው አያነቃችሁ? እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል። አሁን እኮ እኛ ስለሆነ ምንም አይመስለንም። ያን ጊዜ እኮ ሲናገረው ልክ አሁን እንደሚናገረው ነው እግዚአብሔር። ያን ጊዜ ሲናገረው ልክ አሁን እንደሚናገረው ነው። በመጨረሻው ዘመን በሥጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ፣ ትንቢት ይናገራሉ፣ ህልምን ያልማሉ፣ ራእይን ያያሉ። በሥጋ ለባሽ ሁሉ ያ ወደፊት ነበር እኮ የሚያዩት። ለካ እግዚአብሔር የተናገረውን ያደርጋል። የተናገረው ሁሉ ይሆንለታል። ለምን? ተቆጣጣሪው እሱ ነው፣ ተናጋሪውም እሱ፣ አድራጊውም እሱ ስለሆነ ነው። ተመልከቱ ወገኖቼ፣ አሁን ቅድም ባነሳውላችሁ መሪዎች ይናገራሉ፣ ለማድረግ ግን አቅማቸው የተወሰነ ነው። እግዚአብሔር ግን ይናገራል፣ የተናገረውንም ያደርጋል። ለምን? ያልተወሰነ አቅም ያለው በዙፋኑ ላይ የተቀመጠው የታመነ አምላክ ስለሆነ። እነኚህን አብያተ ክርስቲያናት የሚላቸው እሱ ነው። አደርገዋለሁ። ምን ታረጋለህ? ሁሉን ምን አረጋለሁ? አዲስ። ጌታ ይመስገን። አሳያቸዋለሁ ትንሽ። የታመነው አምላክ፣ ሁሉን ማድረግ የሚችለው አምላክ ነው የተናገረው። ምን ይሆናል? ሁሉ አዲስ ይሆናል ነው። ዝርዝሩን ላሳያችሁ። ሁሉን አዲስ አደርጋለሁ። ድፍን ያለ ነው። ዝርዝሩን ተመልከቱ። ራሳችሁም ስታነቡ ልታዩ ትችላላችሁ፣ ግን ላሳያችሁ ትንሽ ስታነቡ እንዲገባችሁ። ዝርዝሩ ቁጥር 1 እስከ 4 አለ። ምኑን ነው እግዚአብሔር አዲስ አደርጋለሁ የሚለው? ምኑን? በጣም ብዙ ነገር። አንድ አራቶቹን ሃይላይት ላድርግላችሁ እዛው ላይ። ዝርዝሩን ተመልከቱ። ምንን ያካትታል? ወይ እግዚአብሔር አዲስ ሰማይና ምድር እንዴት በምን እግዚአብሔር ራሱን ተማምኖ መሆን አለበት። አዲስ ሰማይና አዲስ ምድር። ይሄው ቁጥር 1 አዲስ ሰማይንና አዲስ ምድር። ከዛስ ፊተኛው ይለዋል። አሁን እኛ ያለንበት አሮጌ ያደርገዋል። ፊተኛው ሰማይና ፊተኛይቱ ምድር አልፈዋል። ምን ያደርጋሉ ይላል እግዚአብሔር? አዲስን ሰማይ አዲስን ምድር። ይህን ምን ልታረገው ነው? ያልፋል። ይህንን አሳልፈውና እንግዲህ እናንተ ተመራመሩበት ከፈለጋችሁ። እውነት ሰማያት እኮ ነው ያሉት። ይህ ዓለም ሰማያት እኮ ነው ያሉት። እያስጠጋን በቴሌስኮፕ የምናያቸው ራሱ እኮ ማዕት ናቸው። ይህን አሮጌ ያደርገዋል እግዚአብሔር። ያልፋል። አዲስ ሰማይ እና አዲስ ምድር ይሆናል። አሮጌው ሰማይና አሮጌውን ምድር አሳልፋለሁ ይላል። ምን ማለት ነው ይሄ? ሰማይና ምድር ማለት በመጀመሪያ ደረጃ እግዚአብሔር ራሱ የሰራው ነው። ያው ታውቃላችሁ። ይሄ ሳንዴይ ስኩል ስትማሩ ልጆችም የመጀመሪያ የተማራችሁት በመጀመሪያ እግዚአብሔር ሰማይና ምድርን ሰራ ነው። ሰማይና ምድር የሰራው ስለሆነ ለመቀየር እሱ ያቅተውም። እኛ ነው እንጂ የሚከብደን። የሰራው እግዚአብሔር ነው። ሰማይና ምድርን ፈጠረ። እግዚአብሔር ራሱ የፈጠረው ነው። ዘፍጥረት ምዕራፍ 3 ላይ ኃጢአት ስለገባ በኃጢአት ምክንያት የዚህ ዓለም ስርዓት ተበላሸ ማለት ነው። ተረገመ። የተረገመ ሆነ። ሰማይና ምድሩ የተረገመ ሆነ። የእግዚአብሔርን ስርዓት ስለጣሰን በሰው ልጆች ምክንያት የተበላሸ የተረገመ ሆነ። ይሄ ብቻ ሳይሆን ይሄ ዓለም በኃጢአት ምክንያት ተበላሸ። so it's cursed። በቃ በእግዚአብሔር መርገም ስር ያለ ነው። ሌላ መምጣት አለበት። ሌላ መታደስ አለበት። መውለቅ አለበት። ሌላ መልበስ አለብን። እስከዛ ድረስ በምንድነው ያለው ስትሉ ቅዱስ ጳውሎስ በሮሜ ምዕራፍ 8 ላይ ይነግራችኋል። በቃ አሁን ያለ ፍጥረት ምን እንደሚመስል ሮሜ ምዕራፍ 8 ላይ ይነግራችኋል። በተለይ ከቁጥር 21 እስከ 22 ላይ ሮሜ 8 ላይ ፍጥረት በአጠቃላይ ይላል ቅዱስ ጳውሎስ። ፍጥረት በአጠቃላይ በምጥ ውስጥ እንዳለ እናውቃለን ይላል። ለመውጣት ማለት ነው። ምጥ ማለት በርዝ ፔን ውስጥ ነው ያለው። በምጥ ውስጥ ነው ያለው። ወዴት ለመግባት ስትሉ ወደ ክብር ውስጥ ለመግባት በምጥ ነው መሆን አለበት። አይ ቲንክ
ቋቋቋቋቋቋቋ የሚለው የበዛው ለካ ምጡ ሳይሆን አይቀርም። የዚህ ዓለም የምትሰማው ነገር በሙሉ ምጥ ነው። ይሄ ዓለም በምጥ እንዳለ እናውቃለን። የት ለመግባት? ክብር ውስጥ ለመግባት። ምን አይነት ክብር? እኛ ወደ እግዚአብሔር ልጅነት የምንገባበት ክብር። እሱን እያሰበ በመናፈቅ በመቃተት ከኛ ጋር በምጥ ይገኛል። አሁን ያለው ፍጥረት በኃጢአት ምክንያትና በሚመጣው ክብር ምክንያት በምጥ ውስጥ ያለ ዓለም ነው። ይሄ ዓለም ሲያልፍ አዲስ ሰማይና አዲስ ምድር ይወለዳል። ምንን ያካትታል? አዲስ ሰማይ አዲስ ምድር። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17 ይሄ እግዚአብሔር በጥንት የተናገረው ነው። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17 እነሆ አዲስ ሰማይና አዲስ ምድር እፈጥራለሁና ይላል። እንደገና የፈጠረ አምላክ እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ ይላል። ኢሳይያስ 65 17 እነሆ አዲስ ሰማይና አዲስ ምድር እፈጥራለሁና የቀደሙትም አይታሰቡም ይላል። እግዚአብሔር እንደ ጨርቅ ነው አውልቆ የሚጥለው። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 22 እኔ የምሰራቸው ያለ ፊውቸር እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል። አዲስ የሚሰራው ሰማይና ምድር ጸንቶ የሚኖር ነው። አሮጌው ያልፍና አዲስ ሰማይና አዲስ ምድር። አንድ የአዲስ ኪዳን ጥቅስ ጨምረላችሁ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ነገር ግን ጽድቅ የሚኖርባትን ይላል ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። አዲስ ሰማይና አዲስ ምድር are coming። ምዕራፍ 21 ምን ይላል? ይሄው ሁሉን አዲስ አደርጋለሁ። ይሄው አዲስ ሰማይና አዲስ ምድር። አሮጌው ያልፋል፣ አዲስ ሰማይ አዲስ ምድር is coming። ወንድሞች እናቶች በዚህ ዓለም ታፈናችሁ ብቻ አትኑሩ። ትንሽ ብቅ እያላችሁ የሚመጣውን ቅመሱ። ምን እየመጣ ነው? አዲስ ሰማይ አዲስ ምድር። ይሄ ዓለም የመጨረሻችን አይደለም። ይሄ ዓለም መኖሪያችን አይደለም። ይሄ ዓለም አክቹሊ በምጥ ውስጥ ነው ያለው። ከምጥ ተገላግሎ የእግዚአብሔር ልጆች የሚገቡበት ክብር ውስጥ የሚገባ አዲስ ሰማይና ምድር እየመጣ ነው። ክብር ለእግዚአብሔር ይሁን። አዲስ ሰማይና አዲስ ምድር ደግሞስ ሁሉን አዲስ አደርጋለሁ። ምንድነው አዲስ ሰማይና አዲስ ምድር? ደግሞስ ቁጥር 2 ላይ አይት ስታረጉ አዲስ ሰማይ አዲስ ምድር ብቻ ሳይሆን አዲስ ከተማ። አዲስ ከተማ ስል ቦታና ህንጻና ግንብ ምናምን እያሰባችሁ ከሆነ ሌላ ናት። የተሞሸረች ከተማ ናት። ቁጥር 2 አዲስ ሰማይና አዲስ ምድር አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ባይዘው ይሄ ባህር ወደፊት የለም ውሃ የላትም የምትመጣው ዓለም ለማለት ሳይሆን ባህር የምጥ የነውጥ የማዕበል ምልክት ነው። እሱ የለም ነው። መከራው ማዕበሉ ምጡ የለም፣ ጭንቀቱ የለም ነው። ሰማይና ምድር በፊቱ አልፈዋልና ባህር ወደፊት የለም። አገኛችኋት? ቁጥር 2 ላይ ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። አዲስ ሰማይ አዲስ ምድር ደግሞስ አዲስ ከተማ። ምን አይነት ከተማ? ቅድስቲቱ ኢየሩሳሌም። ቅድስቲቱ ኢየሩሳሌም ለባሏ የተዘጋጀች ሙሽራ ሆና ሬዲ ሆና ደግሞ ትገባባታለች ማለት ነው። አዲስ ሰማይና አዲስ ምድር ብቻ ሳይሆን ከተማይቱ ትገባባታለች ማለት ነው። ምንድናት ከተማይቱ? ሙሽሪት ሆና ለባሏ ተዘጋጅታ ትገባባታለች ማለት ነው። ወንድሞቼ እናቶቼ እኛ እኮ እንደዚህ እንደሆነን አንቀርም። ወደዚህ ወደዛ ወደዚህ ወደዛ እንዳለን እኮ አንቀርም። አንድ ቀን ለባሏ የተሞሸረች መጥቶ የሚወስዳት ንጽሕት ቤተክርስቲያን። ለዚህ ነው ቤተክርስቲያንን መናቅ የሌለብን ወንድሞቼ እናቶቼ። አንድ ቀን እኮ እርሱ ያለ ነቀፋ ያደርጋታል። አንድ ቀን እርሱ ያለ ፊት መጨማደድ ያደርጋታል። ተሞሽራ ለእርሱ ትዘጋጃለች። እሷን ነው ከተማ የሚላት ወንድሞቼ እናቶቼ። ሌላ ህንጻና እንትን ቢልዲንግ ሳይሆን እሷን ነው ከተማ የሚላት። ህዝበ እግዚአብሔር ተሞሽሮ ማለት ነው። አዲስ ሰማይ አዲስ ምድር አዲስ ከተማ አለ። ደግሞስ ህዝበ እግዚአብሔር ተሞሽሮ። ከፈለጋችሁ አንድ ገጽ ገልጣችሁ ምዕራፍ 19 ማንበብ ትችላላችሁ። የጽድቅ ሥራ ልብስ ተጎናጽፋ ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና። ቁጥር 7 ላይ ምዕራፍ 19 የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናደርግ፣ ክብርንም ለእርሱ እናቀርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። የክርስቶስ የጽድቅ ሥራ ተሰጥቷት ተጎናጽፋ ብቅ ትላለች ማለት ነው። እሷን ነው ከተማ የሚላት። ህዝበ እግዚአብሔርን ነው ከተማ የሚለው። እቺ ሙሽሪት ናት። እቺ የተዘጋጀች ህዝብ ናት። ዕብራውያን 12ን ማንበብ ትችላላችሁ ማስረጃ ከፈለጋችሁ። ዕብራውያን 12 ከቁጥር 22 ጀምሮ እስከ ቁጥር 23 ድረስ you can read that። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር። ያችን ማህበር ነው ከተማ የሚላት። እሷ ተሞሽራ አዲስ ከተማ አላት።
አዲስ ሰማይና አዲስ ምድር አዲስ ከተማ አላት። አዲሲቷ ከተማ ደግሞ የእግዚአብሔር ሕዝብ የተሞሸረች የእግዚአብሔር ሕዝብ። አዲስ ሰማይ አዲስ ምድር ደግሞስ አዲስ ከተማ። ይሄ መቼም ለብሉይ ኪዳን ሕዝብ በተለይ እኔ ለነኛ 7 አብያተ ክርስቲያናት በጣም ሳያዘልላቸው አይቀርም። ወጣ ብላችሁ እዩ ምን እየሆነ ነው? ሁሉን አዲስ አደርጋለሁ ይላል እግዚአብሔር። ምን ማለት ነው? አዲስ ሰማይና አዲስ ምድር አሮጌው ያልፋል። ምን ማለት ነው? አሁን ያለችው እቺ ስትራግል የምታረገው ቤተክርስቲያን ሙሽሪት ሆና በክብር ትገለጣለች። ደግሞስ የተለየ መቅደስ አዲስ መቅደስ አየሁ ይላል። አዲስ መቅደስ፣ አዲስ ሰማይ አዲስ ምድር አዲስ ከተማ፣ በከተማይቱ ላይ ደግሞ አዲስ መቅደስ። ከየት ያገኘው መቅደስ? ይኸው ተመልከቱ ቁጥር 3 ጀምሮ ምዕራፍ 21 እነሆ የእግዚአብሔር ምን ይላል? ድንኳን። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው። ይሄ እንግዲህ this is a temple መነሻው ትዝ ይላችሁ እንደሆነ በጥንት ጊዜ እግዚአብሔር ለሙሴ መጣና በመካከላችሁ አድር ዘንድ ምን ስራልኝ ብሎት ነበር? ድንኳን ስራልኝ። የመገናኛው ድንኳን ነበር የሚሉት። የመገናኛው ድንኳን ምንድን ነው? የመገናኛው ድንኳን ማለት እግዚአብሔር የሚገኝበት የእግዚአብሔር የክብሩ መገለጫ ማለት ነው። ሸካይና ያ የእግዚአብሔር ክብር ይገለጣል። እግዚአብሔርን ያዩታል በዚያ ድንኳን ውስጥ ማለት ነው። በዚያ ድንኳን ውስጥ የእግዚአብሔር ክብር መገለጫ የሆነ እርሱ ማለት ነው። አሁን ምን ይላል ዮሐንስ በራእይ ሲያይ? የእግዚአብሔር ድንኳን ያ መቅደስ ማለት ነው በሰዎች መካከል ነው ይልና ተመልከቱ፣ ከነርሱም ጋር ያድራል ይላል። ቤተ መቅደስ አይታያችሁ? በመካከላችሁ አድር ዘንድ ድንኳን ስራልኝ አለው። አሁን እግዚአብሔር ድንኳን ያመጣና በእነርሱ መካከል ያድራል። ከተማይቱ አይደለም አስገራሚ ያረጋት የሚመጣውን ስርዓት። አዲስ ሰማይና አዲስ ምድርነቱ አይደለም አስደናቂ ያረጋው እግዚአብሔር በመካከሏ ይሆናል። በጣም በተደጋጋሚ ከነርሱ ጋር ያድራል ይልና እግዚአብሔር እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። እግዚአብሔር አምላካቸው ይሆናል ብቻ አይደለም፣ አምላካችንም አሁንም ነው። አሁንም አምላካችንም አሁንም ነው። ግን እግዚአብሔር እሱ ራሱ ከነርሱ ጋር ሆኖ እዚህ ይሄ ነው ልዩነቱ። እግዚአብሔር አምላካቸው ነው፣ ግን እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። የእግዚአብሔር መቅደስ፣ የእግዚአብሔር አብሮነት ለዘላለም ከናንተ ጋር ይሆናል። ሁሉ አዲስ ይሆናል። አዲስ ሰማይ፣ አዲስ ምድር፣ አዲስ ከተማ፣ አዲስ መቅደስ። አንድ የመጨረሻ ልጨምርላችሁ። አዲስ መቅደስ አስደናቂ ተስፋ ነው። አዲስ መቅደስና አዲስ ከተማ ብቻ ሳይሆን አዲስ ስርዓት። ይሄን ከያዛችሁ ይበቃል። አዲስ ስርዓት የሞላበት ሁሉን አዲስ አደርጋለሁ። ምን ይመጣል? አዲስ ስርዓት፣ አዲስ ሰማይ፣ አዲስ ምድር፣ አዲስ ከተማ፣ አዲስ መቅደስ፣ አዲስ ስርዓት። አዲስ ስርዓት ቁጥር 4 ላይ ያለላችሁ this is completely አዲስ ስርዓት ነው። completely አዲስ ስርዓት ነው። ለምን? ከእንግዲህ ወዲህ ተብሎ በቃ ዲማርኬሽን የተደረገለት ማለት ነው። ከእንግዲህ ወዲህ እንባዎችንም ሁሉ ከዓይኖቻቸው ያብሳል። መከራ የለም፣ ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወንድሞቼ እናቶቼ በመስኮት ብቅ በሉ እሺ። ምን የለም? ሐዘንም ቢሆን ወይም ጩኸት ወይም ስቃይ፣ በዛ ውስጥ አይደል በፔን ውስጥ አይደል ያሉት? ወይም ስቃይ ከእንግዲህ ወዲህ አይሆንም። ለምን? የቀደመው ስርዓት አልፏልና። የቀደመው ስርዓት አልፏል። ከእንግዲህ ወዲህ ሐዘን የለም፣ ሞት የለም፣ ጩኸት የለም፣ ስቃይ የለም፣ እንባ የለም፣ ታብሷል። ከእንግዲህ ወዲህ ዘፍጥረት 2 ያመጣዋል እግዚአብሔር ማለት ነው። መርገሙን ያስወግድና ያ ከእንባና ስቃይ የሌለበትን ዓለም እግዚአብሔር ያመጣዋል ማለት ነው። ከእንግዲህ ወዲህ ምዕራፍ 22 ላይ እዚያው ገጽ ላይ ራእይ ዮሐንስ ምዕራፍ 22 ላይ ከቁጥር 1 ጀምሮ ስታነቡ ታገኙታላችሁ። በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣው እንደ ብርሌ የሚያንጸባርቀው የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህም ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይኖራልና ባሪያዎቹ ያመልኩታል። ከእንግዲህ ወዲህ ቁጥር 5 ከእንግዲህ ወዲህ ሌሊት አይሆንም። እግዚአብሔር እንደው ብርሃኑን ያበራልን ወገኖች። ከእንግዲህ ወዲህ ጌታ አምላክም በእነርሱ ላይ ያበራላቸዋል። የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም። በጣም ያስገርማል። መብራት ብርሃን፣ ጨረቃና ፀሐይ፣ ከዋክብት አያስፈልጋቸውም እንዲያበሩላቸው ምናምን የሚለውን ለማሰላሰል ሞክሬያለሁ። ጨረቃና ፀሐይ ይሄ ያለ ደመቅ ያለው ፀሐይና ጨረቃና ከዋክብት ከእንግዲህ በኋላ አያስፈልጓቸውም ምናምን ይላል። ትዝ ይላችሁ እንደሆነ ሀገር ቤት እያላችሁ
እንደዚህ በማታ ቁጭ ብለን እራት ስንበላ ወይ 3 ሰዓት ላይ ማታ 9 ፒኤም ማለት ነው 9 ፒኤም ላይ 10 ፒኤም ላይ ቁጭ ብለን ተሰባስበን ምናምን እያለ ስለዚህ ይላችኋል አንዳንድ ጊዜ በድንገት መብራት ሲጠፋ ልም ይላል። ከዛ አሁን እንኳን ሞባይሎቻችን እናደርጋለን፣ ሞባይላችን እናበራለን፣ ሻማ እናበራለን፣ ያለ ነገር ምናምን እናበራና ለኮስ አድርገን በቃ ይታየናል ማለት ነው። ይታየናል፣ እንበላለን፣ እንጠጣለን፣ እንጫወታለን ምናምን በቃ ምንም አይቀርብንም። ብዙ በቃ አለ ይታያል ወይ ብትል ይታያል ነው በቃ ይታያል። እንዴ ይታያል፣ እርስ በርስ እየተያየን እየበላን እና ይታያል፣ ኮምፎርታብል ሆነን ይታየናል። ከዛ በድንገት እየተጫወትን እያለ መብራት ኃይል ይለቀዋል። መብራት ይመጣል። በቃ እኮ አሉ እኮ የቅድሞቹ መብራቶች። ሞባይላችንም እንደበራ ነው፣ ሻማችንም እንደበራች ናት፣ እንትናችንም እንደበራች ናት። ግን አሁን እያልክ ነው የምታጠፋው። ምክንያቱም መጥፎ ስለሆኑ ሰዓት አያስፈልግም። በቃ የሚበልጠው ብርሃን ስለመጣ በጣም አያስፈልግና ቋንቋው ይሄ ነውና ይሄን የሚያክል መብራት ፀሐይ የተባለና ጨረቃ የተባለና ከዋክብት የተባሉ እንደ ሻማ አያስፈልጋትም ትላለህ እንዴ? yes ለምን? ዋናው መብራት መጣ። ብርሃን ይሁን ያለው ኢየሱስ ክርስቶስ ያ ብርሃን በሚገለጥበት ጊዜ እርሱ ራሱ በመካከሏ ዋናው መብራት ሲመጣ የመብራት ብርሃን አያስፈልጋትም። ክብር ለእግዚአብሔር ይሁን። አዲስ ስርዓት፣ አዲስ ሰማይ፣ አዲስ ምድር፣ አዲስ ከተማ፣ አዲስ ስርዓት፣ አዲስ መቅደስ፣ አዲስ እግዚአብሔር ያለበት ይመጣል። ከእንግዲህ ወዲህ የተባለ አዲስ ስርዓት፣ ሐዘንና ለቅሶ የሌለበት ይመጣል። ክብር ለእግዚአብሔር ይሁን። እንዴት እንኖር? የመጨረሻውን ልንገራችሁና ጨርሳለሁ። አዋጁ ምንድነው? ሁሉን አዲስ አደርጋለሁ። ዝርዝሩ ምንድነው? ሰማይና ምድሩ ጠቅላላ አዲስ ይሆናል። አዲስ ከተማ ይሆናል። አዲስ ሙሽሪት እንሆናለን። አዲስ ስርዓት ይሆናል። መርገምና ስቃይና ሞትና ሐዘን የሌለበት ህይወት ይመጣል። እየመጣን ነው። ይሄን እንደነግራችሁ ነው የቆምኩት በዛሬ። እየመጣን ነው። it is coming it is coming። ራሱን የተማመነ አምላክ ነው የሚናገረው። በቃ ሾፌሩ ነው እያወራን ያለው ወዴት እየሄደ እንደሆነ አገሩ። ሾፌሩ፣ ተቆጣጣሪው፣ ግራ ቀኝ የሚለው የሚያወጣቸው የሚያገባቸው። ይሄ ዓለም እንደዚህ እንዳለ አይቀጥልም። አሮጌ ሆኖ ተላልፎ ይሄዳል። አዲስ ስርዓትና አዲስ የሆነ ከተማንና አዲስ ማንነት ያለው ህይወትን እግዚአብሔር ያመጣል። ሙሽሪት አዲስ ሆና ትገለጣለች። ከተማ ራሷ መቅደስ ይሆናል፣ አዲስ ይሆናል። how do we live? አንድ ሁለት ነገሮችን ይናገራልና የዚህ ዘመን ክርስቲያኖች እጥረት ስለሆኑ በፊታቸው አቀርባቸዋለሁ። በሁለት መንገድ እንድንኖር እግዚአብሔር ያስተምረናል። ያን ጊዜ ለነበሩ አማኞችም ለሰባቱ አብያተ ክርስቲያናትም ትምህርቱ ይሄ ነው። ለኛም አሁን ይሄው ነው ትምህርቱ። ሁለት ቃላት አሉ፣ እነርሱን አቀርብላችኋለሁ። የመጀመሪያው ሁሉ ተፈጽሟል ምናምን ካለው በኋላ ቁጥር 6 ላይ ለተጠማ how do we live then? የተጠማ ሚጠማ ሚናፍቅ ሚጠማ ለተጠማ ከህይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ይሄ ለአዲስ አማኞች ብቻ ነው የሚሉ ሰዎች አሉ። ለአዲስ አማኝ አይደለም የተጻፈው። ይሄ ለክርስቲያኑ ነው። ኮምፕሌሰንት ለሆኑ ክርስቲያኖች፣ እንደ ሎዶቅያ በፈዘዘ ህይወት ለሚኖሩ ክርስቲያኖች፣ በራድ ወይም ትኩስ ላልሆኑ ክርስቲያኖች፣ ለስነ ወገኖች፣ በቤቱም ናቸው በቤቱም ላይ አይደሉ ክርስቲያኖች፣ ምንም ለማይመስላቸው፣ ለማይነዝራቸው፣ ህይወት ለማይነካቸው፣ ረሃብና ጥማት ለሌላቸው፣ ካፌ ልተፋ ነው የተባሉ ክርስትናን ለምደው መንፈሳዊ ህይወትን ለምደው በቃ እንደ ልምድ ይኖሩ ለነበሩ ክርስቲያኖች አዲስ ሰማይና ምድር እየመጣ ነው። አዲስ ስርዓት እየመጣ ነው። how do we live then? ተጠማ፣ የተጠማ ረሃብተኛ፣ ሚጠማ አጠጣለሁ ይላል ትንቢተ ኢሳይያስ 55:1 ላይ እሱ ይናገራል። ኢሳይያስ 55:1 ላይ እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉም ኑ፣ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ ይላል። ሚጠማ ሚናፍቅ መዝሙር 42 ላይ እንደሚናገር አምላኬ አምላኬ በቃ ተጠማሁ አንተን የሚል ክርስትናን እንደ ልብስ ያለበሰ እንደ ስርዓት ያልተሸከመ እንደ ለመደበት የማይኖር ብርቅ የሆነበት መጠማት ምንድነው? ብርቅ የሆነበት አምልኮ፣ ጸሎት፣ ህይወት፣ ፌሎሺፕ ከሌሎች ጋር አገልግሎት፣ ክርስትናን ኢየሱስ ክርስቶስን በተመለከተ እንቅልፍ የማይለው ወገኖቼ፣ የመጨረሻው ዘመን አንዱ ምልክት እንቅልፍ የሚላቸው ክርስቲያኖች መብዛት ነው። የመጨረሻው ዘመን አንዱ ምልክት ህይወት ምንም የማይመስላቸው ሰዎች መብዛት ነው። ረሃብና ጥማት ከላያቸው ላይ የተወሰደባቸው፣ ትዝ ሲላቸው የሚኖሩ፣ ትዝ ሲላቸው የሚጸልዩ፣ ትዝ ሲላቸው ቸርች የሚመጡ፣ ትዝ ሲላቸው ፌሎሺፕ የሚያደርጉ፣ ወደ ኋላ ለመመለስ ሰበብ ብቻ የሚበቃቸው፣ በትንሽዬ ሰበብ የሚያቆሙ፣ እግዚአብሔር ምንም የማይመስላቸው፣ የማያስደነግጣቸው፣ የማይገረሙ፣ የማይደነቁ፣ ብርቅ ያልሆነባቸው፣ ውጡ ከእርሱ ነው። እሱ ብርድ ልብስ ነው። እሱ እንቅልፍ ነው። ከነ እንቅልፋችን ይዞን እንዳይሄድ መንቃት በጣም ያስፈልጋል። ምን አይነት የሚጠሙ አማኞች፣ የሚጠሙ ክርስቲያኖች፣ የሚናፍቁ መምጣቱን የሚናፍቁ፣ ጽድቁን የሚናፍቁ፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ተብሎ እንደተጻፈ ያለመዱ
ኑሮን ያለመዱ መንፈሳዊ ህይወትን ያለመዱ አሁን የለበሳችኋቸው ልብሶች እኮ አንድ ቀን ብርቃችሁ ነበሩ። ትዝ ይላችኋል? አሁን ያረጋችኋቸው ጌጣጌጦች እኮ አንድ ሰሞን እኮ ብርቃችሁ ነበሩ። ትዝ ይላችኋል? የተገዙ ሰሞን ሌላ ነገር ማረግ ሁሉ እኮ እንትና ያረገ በቃ ለማሳየት ሁሉ ትፈልጉ ነበር። ስታስቧቸው ደስ ብሏችሁ ኮንሺየስሊ ነው የምትለብሷቸው የነበሩ። አዲስ ነበሯ፣ ብርቅ ነበሯ። ቀስ እያሉ ሲሄዱ ዘፌዳ ወይ እና ዛሬ ያረግነውም ትዝ አይለንም። ምኑን ላርገው ትዝ አይለኝም። ብርቅነቱ ቀረ ማለት ነው። እሺ በልብስ ተጫወቱ ጨዋታ፣ በኢየሱስ ግን አትጫወቱ። አንድ ጊዜ ለብሰነው ለዘላለም የጸና አምላክ ነው። እርሱ የከበረ አምላክ ነው። እርሱ የከበረ ብርሃን ነው። መንፈሳዊ ህይወት ግን እንደዛ አይደለም። ልክ ነው። የዛሬ 15 ዓመተኛም እንደዚህ ነበር። ትንሽ በቃ እንደዚህ ነካ ነገር አድርጎን ነበር። አረ ስለ እግዚአብሔር ለ15 ሚሊዮን ዓመት ተነክታችሁ ቁሩ። የማይቆጠር ዘመን ተነክታችሁ ቁጡ። ኢየሱስ ክርስቶስ አንድ ሰሞን አርገነው ብርቅ ሆነብን የምንተወው እና የሚሰለቸን ስርዓት ሳይሆን ማለዳ ማለዳ አዲስ የሆነ በታየ ቁጥር የማይጠገብ ነው። የእውነት አዲስ ህይወት እየመጣ ነው። እንዴት ኑሮ አትልመዱ ወገኖች፣ አትልመዱ። ዝም ብሎ ቁጭ ማለትን አትልመዱ። የሚጠማ ሁለተኛው ግን ቁጥር 7 የተጠማ አንድ ድል የሚነሳ አገኛችሁት? እንደው ምን አለበት ክርስቲያኑ ሁሉ እነኚህን ቃላት ማሰላሰል ቢችል። ድል የሚነሳ ይህን ይወርሳል ይላል። ሲዘረዘር የነበረው ማን ነው የሚወርሰው? ድል የሚነሳ ይህን ይወርሳል። አምላክ መሆን አለው እርሱም ልጅ ይሆነኛል። ድል የሚነሳ ይላል። ተቃራኒውን ማወቅ ፈልጋለሁ ካላችሁ what is the opposite? ይኸው ቁጥር 8 ነገር ግን የሚፈሩ አገኛችኋል? ድል የሚነሳ ተቃራኒው የሚፈሩ ስደትን፣ መከራን፣ ችግር የሚፈሩና የማያምኑ የርኩሳን፣ የነፍሰ ገዳዮች፣ ሴሰኞች፣ ኃጢአትን የሚቀበሉ ማለት ነው። አስማተኞች፣ ጣዖትን የሚያመልኩ ሐሰተኞች፣ ዝም ብለው ኃጢአትን እየተቀበሉ የሚኖሩና የሚፈሩ አሉ። ሌላስ ድል የሚነሱ አሉ። ከነኚህ ኃጢአቶች ጋር ታግለው ድል የሚነሱ የሚያሸንፉ ቪክቶሪየስ የሆኑ የሚታገሉ ድል የነሳ የተጋጋለ የሚታገል ማለት ነው። ያው የሚፈሩና በሴሰኝነትና በርኩስነት ይኖራሉ የተባሉ አክሴፕት አድርገው የሚኖሩ ናቸው። መዋጋት አቆመዋል። ከርኩሰት ጋራ መዋጋት አቆመዋል። ከኃጢአት ጋራ መዋጋት አቆመዋል። ከሐሜት ጋራ መዋጋት አቆመዋል። ናው ልጅ ይሆናቸዋለሁ፣ ልጆቼ ይሆናሉ፣ አባት ሆናቸዋለሁ የተባሉት እነማን ናቸው? የሚታገሉ ናቸው። ፐርፌክት ላይሆኑ ይችላሉ። ፐርፌክት አይደሉም። ኦፍ ኮርስ ፍጹማን ሆነው አይደለም፣ ግን ይታገላሉ። ድል መንሳት ማለት እሱ ነው። ይታገላሉ፣ ያሸንፋሉ፣ ድል ይነሳሉ። ወገኖቼ አንድ ነገር ብቻ እንገራችሁና ጨርሳለሁ። ድል ለነሳው የራእይ ዮሐንስ ዋና ቃል ነው። ዮሐንስ ራእይ ላይ አንዱ ትልቁ ቃል is to overcome ማለት ነው። ትግል አለ ማለት ነው። እየታገለ ይኖርና they overcome። አነብላችኋለሁ ጥቂቶቹ ለማስታወስ ያህል we can't ignore it። ራእይ ዮሐንስ ምዕራፍ 2 ቁጥር 7 ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ ሰጠዋለሁ። ራእይ ዮሐንስ ምዕራፍ 2 ቁጥር 11 ድል የነሳው በሁለተኛ ሞት አይጎዳም። አገን ራእይ ዮሐንስ ምዕራፍ 2 ቁጥር 17 ድል ለነሳው ከተሰወረ መና ሰጠዋለሁ። እንደገና ራእይ ዮሐንስ ምዕራፍ 2 ቁጥር 26 እስከ 27 ድል ለነሳው እስከ መጨረሻ ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ሁሉ ላይ ስልጣንን ሰጠዋለሁ። እንደገና ዮሐንስ ራእይ ምዕራፍ 3 ቁጥር 5 ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። እንደገና ዮሐንስ ራእይ ምዕራፍ 3 ቁጥር 12 ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ድል የነሳው እግዚአብሔር የድል ነሾች አምላክ ነው። የመጨረሻ ዮሐንስ ራእይ ምዕራፍ 3 ቁጥር 21 እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋለሁ። ድል ለነሳው ድል መንሳት ምንድነው? ቱ ኦቨርካም የሚታገል ፋይት የሚያረግ ሁሉን አዲስ ያደርጋል እግዚአብሔር። እንዴት እንኖር? ፋይት ማድረግ፣ ድል መንሳት፣ ማሸነፍ። ጌታ ኢየሱስን ስለተቀበልኩ እንደ ልቤ ልኑር የሚሉ ክርስቲያኖች ደርሰው እንደሆነ እዚህ አላውቅም። ደም እስከ መፋሰስ ድረስ መታገል የማይፈልጉ ጥያቄያቸው ራሱ በጣም የሰነፍ ጥያቄ ነው። ባላሸንፍ ምን ሆናለሁ የሚል ሰው ጦርነት ውስጥ ከገባ ባላሸንፍ ምን ሆናለሁ ብሎ ማሰብ ራሱ የመሸነፍ ምልክት ነው። ባላሸንፍ ምን ሆናለሁ? ጦር ሜዳ ውስጥ ከቶ ነው ታግለው ውረስ ብሎ ድልሳ ብሎ ያጋጥማቸው እንደሆነ እንደዚህ አይነት ክርስቲያኖች አኗኗራቸው ራሱ አጣለሁ መዳኔን አጣለሁ እንደ ግን ራሱ ጥያቄው ራሱ ሮንግ ነው። ሰው ጦር ሜዳ ሆኖ ብሸነፍ ምን ሆናለሁ አይልም። ሰው ጦር ሜዳ ሆኖ የሚያስበው ስለማሸነፍ ነው። አጣው ይሆን እንዴ? ድልን አላጣው ይሆን እንዴ? መዳኔን አጣው ይሆን አላጣው ይሆን ምናምን የሚሉ ጭቅጭቆች ሲጨቃጨቁ ሰዎች እኔ ሳቄ ይመጣል። እኛ የተጠራ ነው እንደ በጎ ወታደር እንድንሆን
በጎ ወታደር ምን አይነት ነው? ለማሸነፍ የሚኖር ከኃጢአት ጋር የሚታገል ከዚህ ዓለም ነገር ጋር የሚታገል ቪክቶሪየስ ለመሆን የሚታገል የተቀበልነው ህይወትና የሚመጣው ህይወት መታገልን ጠያቂ ስለሆነ የተጠማና ድል ለማድረግ የሚኖር ጦረኛ ተዋጊ ሆነን እንድንኖር ነው እግዚአብሔር የጠራን። ወንድሞቼና እህቶቼ አዲስ ዓለም እየመጣ ነው። አዲስ ስርዓት እየመጣ ነው። ምን ሰብካችሁ ዛሬ ነው። ከገባንበት ጊዜ በኋላ ስብከት የለም። ምን ነግራችሁ አሁን ነው። ምን ናነቃችሁ አሁን ነው። በቃ ይሄ ዓለም እያለፈ ነው። ይሄ ዓለም እያለቀ ነው። አዲስ ዓለም እየመጣ ነው። አዲስ ሰማይ አዲስ ምድር እየመጣ ነው። አዲስ ስርዓት እየመጣ ነው። እሱን በሚጠማ ህይወትና በተጋጋለ ህይወትና በሚዋጋ ህይወት እንድትኖሩ እግዚአብሔር ይጠራችኋል። በዚህ አጋጣሚ ተገኝታችሁ እንደሆነ ቤተክርስቲያን እምነግራችሁ ይላል። አዳዲሶች ከሆናችሁ እግዚአብሔር ይወዳችኋል። ወደ ክርስቶስ እንድትመጡ እጠራችኋለሁ። ግን እኔ ለአብዛኞቻችን ነው መልእክቴ ዛሬ፣ ለእኔ ለራሴ ጨምሮ ኮምፕሌሰንት ከሆነ ከዝም ብሎ አይነት ህይወት እንድትወጡ እግዚአብሔር ይቀሰቅሳችሁ። ደራሽ ውሃ ሲመጣ ከነንቀልፋቸው ከነፍራሻቸው ከሚወስዳቸው መካከል እንዳትሆኑ። ደራሽ ውሃ አንዳንድ ጊዜ ይመጣና ሳይታሰብ ዝናብ አልዘነበም ምን አላለም ጥርግርግ አድርጎ፣ በምስራቅ ኢትዮጵያ አሁን ይሄ በጣም ኮመን ነው። ጥርግርግ አድርጎ እንደተኙ አንዳንዶቹን ከነፍራሻቸው ይዟቸው ይሄዳል። የነቃ ይታገላል እኮ የነቃ ዛፍ ለመያዝ ይሞክራል። ቤተክርስቲያን እኮ በጣም ተኝታለች። አሁን በጣም እኮ ተኝታለች። የተነቃቃን ይመስላል እንጂ አልነቃንም። ጉባኤው የሞቀ ይመስላል ስታየው። ሰውየው ከጉባኤው ከወጣ በኋላ የለም። ዝም ብሎ የጉባኤ መነቃቃት አይደለም እኔ የማወራችሁ። የጉባኤ መነቃቃት ሳይሆን ነቅቶ የቀረ ህይወት፣ ለክርስቶስ የተሸጠ ህይወት፣ የሚታገል ህይወት፣ ከኃጢአት ጋር የሚታገል ህይወት፣ የነቃ ህይወት፣ በሱ እንድንመላለስ እግዚአብሔር ይርዳ። እነሆ ሁሉን አዲስ አደርጋለሁ ይላል እግዚአብሔር። ሁሉ አዲስ ይሆናል። አሮጌው ያልፋል፣ አዲስ ይመጣል። ብቅ እያለን እሱን ኤክስፔሪየንስ እናርግ። እየተጠማን እንኖር፣ ድል በመንሳት እንኖር። እግዚአብሔር የድል ነሽን ህይወት ይስጣችሁ።